ነይና ወደ ሀገርሽ ራስሽን አጥፊ። ብዙ የሚጠቅም ነገር አለሽ። ነይ። እዚህ 4-5 ሚሊዮን ተዋቶለት ኩላሊት የማያገኙ ወጣቶች የመኖር ተስፋ ያላቸው የሚበሉት እኮ የላቸው ወይ ስራ የለውም ወይ እንዳንቺ ገንዘብ የሚያገኝበት በወር 50 እና 60 ሺህ ብር እኮ ገቢ የለው። ባዶ እጁን ሆኖ ለመኖር ተስፋ የሚያደርግ ሰው ስላለ ለዛ ሰው ኩላሊት ስጭና እራስሽን አጥፊ። በቃ ሽሩሩ ይበቃል። እውነቱን መነጋገር አለብን። ለአረብ ሀገር ደናቁርት መልእክቴን ለማስተላለፍ ነው። ለአረብ ሀገር እብዶች፣ ለአረብ ሀገር አይምሯቸው ለማይሰራ ማሰብ ማስተዋል ለተሳናቸው መልእክቴን ለማስተላለፍ ነው። እናንተ እሹሩሩ ማለት በጣም በዝቷል። አረብ ሀገር ተዘፈነልን በቃ ዘፈኑ አብቅቷል። ሁሉም ሰው ለራሱ ህይወት፣ ለራሱ መኖር፣ ለራሱ ማሰብ ይገባዋል። ከዚህ በኋላ ምንም አይነት እሹሩሩ ስለማያስፈልግ ዛሬ ልካችሁን ልነግራችሁን የመጣሁት። ምናልባት እናንተ ቻናሏን ለማሳደግ ነው። ልክ እንደ ዮኒ ማኛ መጀመሪያ ራሱ ሲያድግ ምንድነው አረብ ሀገርን የተሳደበ የአረብ ሀገር ሴቶችን፣ ማንኛውም ዩቲዩበርም ይሁን ቲክቶከር መጀመሪያ ሲነሳ የአረብ ሀገር ሴቶችን እያሞገሰ ወይንም እየተሳደበ ነው የሚያድገው። እኔንም በዛ አይን እንዳታዩ፣ ላድግባችሁ፣ ልሻሻልባችሁ ወይንም ቻናሌን ላሳድግባችሁ እንዳይመስላችሁ። ግን እውነቱን ቢመራችሁም ልነግራችሁ ነው የመጣሁት። ከምን ተነስተሽ ነው ካላችሁኝ፣ ሰሞኑን ሳውዲ ላይ አንድ እህታችን ራሷን አጥፍታለች። ነፍሷን ይማር። ስለሷ ምንም ነገር መናገር አልችልም። ግን ከዛ በኋላ የሚሰጡ ኮሜንቶች፣ የሚሰጡ ሀሳቦች ሁሉም ራሱን ለማጥፋት ቦታ እየፈለገ እንዳለ፣ ሁሉም ራሱን ለማጥፋት ትንሽ ቀናት እንደቀረውና የተመቻቸ ሁኔታ እየጠበቀ እንዳለ፣ ራሱን ለመለወጥ ወይንም ራሱን ከዛ ነገር ውስጥ ለማውጣት ሳይሆን ራስን ለማጥፋት ምቹ ቦታ እየፈለገ ወይንም ውሳኔውን ለማጠናቀቅ ወቅትና ጊዜ እየፈለጉ እንዳሉ በግልጽ እየተናገሩም ነው። ኮሜንታቸውንም ገብታችሁ ማየት ማንበብ ትችላላችሁ፣ በልጅቷ ቪዲዮ ስር ገብታችሁ ማለት ነው። ለነዛ ልጆች ብዙ ጊዜ አረብ ሀገር ዝቃጭ አስተሳሰብ ታውቃላችሁ፣ ዝቃጭ ማለት ነው። በምን ተነስቼ አልኳችሁ? አረብ ሀገር ሴቶች አብዛኞቹ ትዳር እንኳን አያገኙም። ትዳር ለምንድን ነው የማያገኙት? አንደኛ የሚፈልገን ሰው ለገንዘብ ብቻ ነው ብለው ይስላሉ። የሚቀርባቸውን ሰው ሁሉንም በገንዘብ አይን ይስላሉ። አንቺ አረብ ሀገር ሄደሽ ምን አይነት ገንዘብ ነው ሰርተሽ የመጣሽው? ምን እዚህ ኢትዮጵያ ተቀምጦ እኮ ብዙ ህይወት የሚቀይር ቤተሰብ የሚያግዝ ደህና ቤት አሰርቶ የሚኖር ስንት ወጣቶች አሉ ብዙ። አንቺ እኮ ዛሬ ስትመጪው ከገንዘብ የለሽም፣ ከህይወት የለሽም፣ ቤተሰብሽን ከድተሻል። ከወንድ ጓደኛ ለማንም ገንዘብሽን ልከሽ ባዶ እጅሽን መጥተሻል። እዚህ ጋር ባዶ እጅሽን ነው ወደ ኢትዮጵያ የመጣሽው። ግን ስትመጪ የሆነ ሰው ሊያናግርሽ ሲፈልግ መልኬን አይቶ ነው ወይ ገንዘቤን አይቶ ነው ምናምን ወይ ደግሞ የሆነ ነገር ታመናጭቂዋለሽ፣ በሌላ አይምሮሽ ትስያለሽ። ያ በውስጥሽ የሳልሽው ደግሞ መቼም ቢሆን የተሳካ ነገርን አይሰጥሽም። ኢብን እሱ ለትዳር ለጥሩ ነገር ቢፈልግሽ ራሱ በውስጥሽ ያለው መርዝ ለሱ በቃ ጥሩ ነገር እንዳያስብና ጥሩ ነገር መሰናክሎች እንዲበዙበት። ምክንያቱም ንጹህ ልብ የለሽም። ብልጥ ማለት ደግሞ የያዘውን ይዞ ጥሩ ነገርን እያሰበ ቢሆን ዳይሬክት ለገንዘብ የመጣ ሰው ደግሞ ዳይሬክት ይጠይቅሻል፣ ገንዘብ አምጪ ይልሻል። ያንን ተረድተሽ ታቋርጫለሽ ግንኙነቱን። አንቺ ግን ቀጥታ አንቺን የሚፈልግን ሰው በገንዘብ አይን ነው የምትስይው። ልክ ራስሽ በቃ እችን አለም መቀየር እንደምትች ያደርግሽ። ዜሮ ነሽ እኮ ምንም የለሽም። ምናልባት 500,000 1 ሚሊዮን 2 ሚሊዮንም አምጪ። 2 ሚሊዮን ኢትዮጵያ ላይ አሁን ምንም ነገር አይሰራም። ኢትዮጵያ ያለ ሰው 2 ሚሊዮን ይኖረዋል። ብዙ ሰዎች አሁን ሰርተው እየተሻሻሉ ነው። አንደኛ ገንዘብ ባይኖራቸው ራሱ የስራ መንገድ ያውቃሉ፣ የስራን አያያዝ ያውቃሉ፣ የስራውን ሁኔታ ያውቃሉ፣ አገሪቷን ያውቃሉ፣ ሰው እንዴት ተንቀሳቅሶ ውሎ እንደሚገባ ያውቃሉ። አንቺ ግን ገንዘብ ይዘሽ ስትመጪ ለአንቺ ብዙ ገንዘብ መስሎ የታየሽ ማለት ነው። ኢትዮጵያ ላይ ምን ሰርተሽ መኖር እንዳለብሽ አታውቂም። ከሰው አይደለም ከሌላ ሰው ተግባብተሽ የሆነ ነገር ስራ ከፍተሽ ለመስራት ቀርቶ ከቤተሰቦችሽ ጋር እንኳን መግባባት አትችይም። በፍጹም አትችይም። ዋሽተሻል በሉኝ። ከቤተሰብ እንኳን ከወንድሞችሽ እንኳን መግባባት አውርተሽ በጥሩ ቃል መግባባት አትችይም። ሌላ ሰው ነው የሚመስሉሽ። ሌላ የማታውቂያቸው ሰው በንግግር ራሱ አትግባብም። በቃ ስላንቺ መጥፎ ነገር እዚህ ነው እብድ ናችሁ የምትባሉት። አይምሯቸው አይሰራም፣ እንዲህ ናቸው የሚባለው ለዛ ነው። አረብ ሀገር ሄደሽ ከመጣሽ አረብ ሀገር ሄደሽ ስለመጣሽ ራሱ ማንም ሰው ማወቅ ከሌለበት ዝም ብለሽ ያዡ።
በቃ ማንም ሰው እኮ የትኛውም አገር ላይ እኮ ከአገር ሄዶ እኮ ይሰራል። አሁን ለምሳሌ እናንተ ያላችሁበት ሀገር ልጆቻቸው ሌላ ሀገር ሄዶ አይሰሩም እንዴ? ወደ ኩዌት ወደ አሜሪካ ምናምን ሄዶ ተንቀሳቅሰው አይሰሩም? ልክ እንደዛ አድርገሽ ራስሽን አሳምኝ። አንቺ ሰርተሽ ስትመጪ ግን በቃ ሁሉም ሰው ከአንቺ እጅ የሆነ ነገር እንደሚጠብቅ አድርገሽ አትያዡ። ህዝቡ ለአንቺ ያዝናል ስትመጪ ማለት ነው። ወይ ያዝንልሻል። ግን ምንድነው በቃ ስለ አረብ ሀገር አንዴ እብድናት ተብለው በቃ እብድናት ይሉኛል፣ እብድ እንደሆንኩ ይቆጥሩኛል ምናምን። ለምን ተዝረከረክ ያለሽ? መጀመሪያ ራስሽን ስብስብ አድርጊ። ለምን እብድናት አይምሮ አይሰራም እስከምትባይ ድረስ ለምን ራስሽን ስብስብ አታረጊም? አንደኛ ገንዘብሽን ሰትሪ። እዛ ባለሽበት ሰዓት ላይ መርዳት ካለብሽ እርጂ። ወንድ ጓደኛ ከያሽ የወንድ ጓደኛሽን በገንዘብ አይደለም የምትገዡ፣ በፍቅር ነው የምትገዡ። እሱም የራሱን ስራ ይስራ፣ አንቺም የራስሽን ስራ እየሰራሽ ለህይወታችሁ አስቡ። ከመጣሽ በኋላ ደግሞ ትዳርሽን ከያሽ ገንዘብ ጋር ምንም ያገናኘው ነገር የለም። ትዳር ከተያዘ በኋላ ወንድ ልጅ ተንቀሳቅሶ መስራት የሚችል ከሆነ ይንቀሳቀስበት። ብር እኮ የዘላለም አይደለም እኮ። ብር እኮ አላቂ ጠፊ ነው። ስጪ አይደለም ያልኩት። ባልሽ ከሆነ መስራት ካለበት አብራችሁ ስሩ። ግን ምንድን ነው ሊያገባሽ እንኳን የመጣውን ወንድ ምንድን ነው ገንዘቧን ሊበላ ነው የመጣው። አግብታ ገብታ ራሱ በቃ እጇን አጣጥፋ፣ ያቺ ብር ደግሞ እኮ ታልቃለች። በእሷ እጅም ሆና ታልቃለች። እጇን አጣጥፋ ቁጭ ትላለች። ብሯ ትመዘዛለች፣ ታልቃለች። ምክንያቱም እዚህ ሀገር ስትመጣ የዚህ ሀገር ምን እንደሚሰራ እንዴት እንደሚሰራ ገንዘቡ በየት ወጥቶ እንዴት ትርፍ አግኝቶ እንደሚገባ አታውቅም። ወይንም ደግሞ ያንን ገንዘብ ወጥታ ለሌላ ሰው ወይንም ለጓደኛዋ ለትዳር አጋሯ ሼር ሆና ምን መስራት እንዳለባት አታስብም። ስግብግብነት አለ። እንዴት አድርጋ በህይወቷ መጠቀም እንደምትችል አታውቀው። ዝም ብለሽ ይህንንም ስላችሁ ዝም ብለሽ መንዝረሽ ስጪ ሳይሆን ሰው ልጅ ትዳር ውስጥ ሲሆን በትዳር በጋራ የሚደረጉ ነገሮች አሉ። በዛ ነገር ላይ ተሳተፊ። ዳይሬክት ባለቤትሽ አግብቶሽ ራሱ አብሮሽ እየኖረ ቀጥታ ለገንዘብና ገንዘብሽን ብቻ ፈልጎ እንዳገባሽ ትዳር ውስጥ ራሱ ከተገባ በኋላ ነው እንዳገባሽ አድርገሽ ትስያለሽ። ከዛ በኋላ ምን ይሆናል? ትዳሩ ይበተናል። ገንዘብሽስ አይተርፍልሽም። አንቺም ወደ ራስሽ አትሆኝም። ከቤተሰብም ወጥተሻል። ድጋሚ ለመሰደድ ዝግጅት ላይ ነሽ። ለመሰደድ እንኳን ገንዘብ ያስፈልግሻል። ስለዚህ እናንተ ዛሬ ራሴን አጠፋለሁ፣ ራሴን እንዲያደርጋለሁ የምትሉ ሰዎች አይምሯችሁ ስለማይሰራ ነው። ጭንቅላታችሁ አሁን እኔ ብዙ ጊዜ ማለት ነው አረብ ሀገር ያሉ ሴቶች አይምሯቸው አይሰራም የሚባል የለ። አይምሯቸው እንደማይሰራ አሁን በደንብ አድርጋችሁ እያረጋገጣችሁ እንደሆነ ግልጽ ነው። ምክንያቱም ራስሽን ማጥፋት ካለብሽ በሚጠቅም ሁኔታ ላይ ሆነሽ ራሱ ብታጠፊሳ። ለምሳሌ አይን ጤነኛ ሰው ነሽ አይደለ? አንቺ እኮ ጤነኛ ሰው ነሽ። ምናልባት ኩላሊትሽን በ4 ዓመትና በ6 ዓመት እኮ አይበላሽም። ጥቅም አለሽ። እዛ ቁጭ ብለሽ ለቤተሰብ ስቃይ ከምትሆኚ ለጓደኛ ስቃይ ከምትሆኚ አገርሽ ግቢና ራስሽን አጥፊ። የአይን ብሌን ያስፈልጋል። ለአይን ባንኮች ለደም ባንኮች ያስፈልጋል። ኩላሊት እዚህ ለኩላሊት ማሳከሚያ ህዝቡ አዋጡ አታዋጡ በሚሊዮን ተዋጡ ኩላሊት የማያገኝ ሰው አለ። ለዛ ሰው ያስፈልጋል። አንቺ ለ100,000 ብር ራስሽን ስታጠፊ ወይንም ለ100,000 ብር ወይንም 1 ሚሊዮን ጓደኛዬ ፍቅረኛዬ ከዳኝ ብለሽ ብዙ ንብረትን ይዘሽ ወደ አፈር ከምትሄጂ እዚህ ጋር ግን ነፍሴ በዳነች ወይንም አንድ ሕፃን ልጅ ቤት አስቀምጣ አንዲት እናት ነፍሴ በዳነች ለልጄ በተረፍኩ ለምትል ሰው ኩላሊትሽን ስጪና ሂጂ አንቺ ባዶ ስለሆንሽ ማለት ነው። እኔ አሁን እየተረዳው ያለሁት ነገር አረብ ሀገር ያሉት ሴቶች አይምሯቸው አይሰራም የሚባለው እውነትም ትክክል ነው። እንዲህ አይነት ውሳኔ ለምንድን ነው የሚወስኑት? በቃ ሽሩሩ ይበቃል። እውነቱን መነጋገር አለብን። ሰደበችን እንዲያለችን ልትሉ ትችላላችሁ። እውነቱን ግን መነጋገር አለብን። አይምሯቸው አይሰራም። እውነት ነው፣ ግልጽ ነው። እኔ አሁን የገባኝ ለምን በራሷ ላይ መዘዝ የምታመጣው የራሷ ህይወት እንዲከብዳት የምታደርገው በራሷ እጅ ነው። መጀመሪያ ገንዘቧን ዘርዝራ ታሳያለች። ለወንዱ ጓደኛ ታሳያለች፣ ለወንድሟ ታሳያለች፣ ለቤተሰብ ታሳያለች። ቤተሰብ እኮ ይረዳል፣ ችግር የለውም። ግን ከአቅም በላይ የሆነ ታሳያለች። ደሞዟ ስንት እንደሚሆን ታሳያለች። ቁጥብ አይደለችም። ከዛ በኋላ ይሄ የለመደው ሰው ሁሌ ይጠብቃል። ያ እጇ የተሰበሰበ ቀን እጇ ያጠረ ቀን ያልሆነ ቃላት ይናገራታል። ወይም ደግሞ የተሻለ የምትልክለት ገንዘብ ወረት ነው። አንዷ ደግሞ ትልክለታለች፣ ወደዛ ፊቱን ያዞራል። ከዛ በኋላ ምንድነው ራሷን ለማጥፋት ትወስናለች። መጀመሪያ ራስሽን አልሰተርሽም፣ ራስሽን አልቆጠብሽም። እብደትሽን ወይንም ደግሞ
ህይወትሽን ያከበድሽው በራስሽ እጅ ነው። ገንዘብሽን ሰብሰብ ብታደርጊ፣ አላማ እንዳለሽ ብታሳውቂ፣ ገንዘብሽን በአካውንትሽ እያስገባሽ ብታሳይ፣ አንቺ የስኬት ሰው መሆንሽን ብታሳውቂ፣ ማንም ሰው አንቺን እብድ ናት አይልሽም። መተሽ ደግሞ ኢትዮጵያ ውስጥ ለሚያናግርሽ ወይንም ሊቀርብሽ ለሚፈልገው ሁሉ አንቺ በቃ ጸዱ ነሽ። ኢትዮጵያ ያለ ሰው ምንም ማያውቅም፣ ገንዘብ የለውም፣ ደሃ ነው፣ እከክ ነው፣ ከአንቺ ነው የሚጠብቁት። አይምሮሽ ይሄን ይዟል። ትዳር አታገኝ፣ ግን ደግሞ ገንዘብሽም ያልቃል። ምክንያቱም አያያዙን አታውቂበትም። አንቺ ወደ ኢትዮጵያ ስትመጪ ምን እንደሚሰራ ወጣቱ ምን እየሰራ እንደሆነ አገሪቷ ምን አይነት ኮንዲሽን ላይ እንዳለች ስለማታውቂ ባዶ ትሆኛለሽ። ባል የለ፣ ብር የለ፣ ገንዘብ የለ፣ አሁንም ተመልሰሽ ትሰደጃለሽ። ስለዚህ ብልህ ሴት መሆን ያስፈልጋል። ግን ብልህነት ደግሞ ለመኖር ብቻ አይደለም። ለመኖር ብቻ ሳይሆን ብልህነት ለመሞትም ብልህነት ያስፈልጋል። እና ብዙ የሚጠቅም ነገር አለሽ። ለቤተሰቦችሽ ካልጠቀምሽ፣ ለራስሽ ካልጠቀምሽ፣ ምናልባት ሰው እየረዳው ተጎድቻለሁ ወይንም ደግሞ ህይወቴ አልተለወጥኩም ብለሽ ውሳኔ ከወሰንሽ ነይና ወደ ሀገርሽ ራስሽን አጥፊ። ብዙ የሚጠቅም ነገር አለሽ። ነይ። እዚህ 4-5 ሚሊዮን ተዋቶለት ኩላሊት የማያገኙ ወጣቶች የመኖር ተስፋ ያላቸው የሚበሉት እኮ የላቸውም። ወይ መኪና የለውም፣ ወይ ስራ የለውም፣ ወይ እንዳንቺ ገንዘብ የሚያገኝበት በወር 50 እና 60 ሺህ ብር እኮ ገቢ የለውም። ባዶ እጁን ሆኖ ለመኖር ተስፋ የሚያደርግ ሰው ስላለ ለዛ ሰው ኩላሊት ስጪና እራስሽን አጥፊ። ልጅቷ ከመሞቷ የተነሳ ሳይሆን አሁን ላይ ስለሚውበር በቃ እኔም ወስኛለሁ። ጭራሽ ቪዲዮ እየሰሩ ነው በግልጽ እኔም ወስኛለሁ፣ እኔም እንደመሞት ፈልጌያለሁ ምናምን። ወደ ሀገርሽ ነይና ሙቺ። ለአሰሪዎችሽም ጦስ አትሁኚ፣ ለጓደኞችሽም ስቃይ አትሁኚ፣ ለእህት ለቤተሰቦችሽ ስቃይ አትሁኚ። አንቺ የማይወዱሽ የመሰለችሽ እናትሽ ትወድሻለች፣ ትፈልግሻለች። ሰው ሀገር ራስሽን አጥፍተሽ ለእሷ ስቃይ አትሁኚ። አንቺ መስሎሽ ነው፣ አይምሮሽ እንደዛ ነው ያሰበው። እብደትሽ ስለጀመረ ነው። ገንዘብ ስለተጠየቅሽ የሚፈልግሽ ሰው እንደሌላ አድርገሽ ትስይዋለሽ። አገርሽ ነይና ራስሽን አጥፊ፣ ችግር የለውም። እዚህ ጋር ባዶ እጁን ሆኖ ምንም ስራ የሌለው ወጣቱ መኖር ተስፋ ያለው የኩላሊት ታማሚ ሆኖ የጉበት ታማሚ ሆኖ በቃ ደም አጥሮት የሚኖር አለ። ለዛ ሰው ስለምታስፈልጊ ዝም ብለሽ ሰው ሀገር ከምትቀሪ አገራችሁንና ራሳችሁን ማጥፋት ካለባችሁ ራሳችሁን